ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ዘወረደ ብለን ጾሙን ጀምረናል። ሁላችንም እግዚአብሔር እንዲያግዘን እንግዲህ በዚህ ወሳኝ ጊዜ በእውነት ለመናገር ከብዙ ነገራችን ታቅበን እግዚአብሔርን የሚወደውን ነገር እያደረግን ጾም፣ ጸሎት እንዲሁም ምጽዋት የህይወታችን ዋና ሆነው ይህን ጊዜ እንድናሳልፍ ያደራ መልእክቴ ነው። ተወዳጆች እንግዲህ ዛሬ እንደው በሶሻል ሚዲያው ላይ አንድ የተቀነባበረ ቪዲዮዎች አየሁኝ እና ጥቂት ማለት ነበረብኝ። ያው ትላንትና በነበረብኝ ጫና ታውቃላችሁ፣ ከጠዋት ከቅዳሴ መልስ አንድ ቤት ገብቼ ነበረ። እዛ ስንወያይ ከሰዓትም እንደዚሁ ምሽትም እንደዚሁ ነበርና ይሄን ቪዲዮ ላየው አልቻልኩኝም እና የተወሰነ የቲክታኩን ብቻ ነበር ያሰብኩት። ከዛ በኋላ ግን ብዙ ነገሮችን አጣራውኝ፣ ብዙ ነገር ግራና ቀኙንም አየውኝና ወይዘሮ ዘርፌ እንግዲህ ዘርፏ ምን እንደሆነች እውነቱን እነግራችኋለሁ። ለምን እንዲህ እንድትል የቻለችው እያንዳንዱን ነገር እንዳልኳችሁ በዚህ እድሜ ምንም የሚያስዋሽ ነገር የለም። የዘርፌና የትዕግስትን ግን ቅጥፈት በጣም ሲሪየስ በሆነ ነገር አሳያቸዋለሁ። እንግዲህ ቤተክርስቲያን ፈርዶባታል። ማንም እንደፈለገ አፉን የሚከፍትባት ሆናለች። ግን የዘርፌ ቅንብር የጀርባውም እንደ አጠቃላይ ቅንብር ኦርቶዶክሳውያን አንደኛው በዚህ ጊዜ ነው የተላከው። ወቅቱን እንማሰብ አለባችሁ። ለምን ዓላማ እንደሆነ ግን እኔ ቤተክርስቲያን ልጅ ነኝና እውነቱን እውነት ብዬ ነግራችኋለሁ። ያለ መረጃ አንድም ነገር አላወራም። ከዘርፌ አለባበስ፣ ከዘርፌ ሜካፕ፣ ከዘርፌ አጠቃላይ ነገር ጀምሮ ዩቲዩቡ ላይ እስከተገዙት 150 ከዛ ውስጥ ግን እስካሁን ኮሜንት ያደረጉት 90 ምናምኖቹ ናቸው። በደንብ የማገኘውን መረጃ ነው የምነግራችሁ። ተቀጥረው በቅድስት ቤተክርስቲያን ላይ የታቀደ ነገር አለ። ምክንያቱም እኛ ወደ እግዚአብሔር በቀረበን ቁጥር እኛን በተለያየ ነገር ኦፌንድ ሊያደርጉን የሚያስቡ አሉ። ጠንከር ያለ ፕሮግራም እሰራለሁ። ግን የዘርፌን ነገር ከመንካቴ በፊት የአንዲት ልጅን ነገር ላሰማችሁ። ፈርዶባታለች ቤተክርስቲያን። የዘርፌን እንደቀላል ነገር ስለማናይ እንደ ኦርቶዶክሳውያን ዛሬ ነው የማስቸግራችሁ። አንደኛ ላይክ እያደረጋችሁ ቢያንስ ለ70-80 ሰው በትዕግስት እጅጉና በጥላሁን ጉግሳ እንዲሁም በዘርፌ አሁን ርቧት እንደሆነ በደንብ መረጃ ነገራችኋለሁ። ከዛ በተረፈ ዘርፌ የዋሸቻቸውን ውሸቶች እንዳለ አመጣላችኋለሁ። በእርግጥ ዘርፌ እውነት ለመናገር ርቧት በአጀንዳ እንደገና ደግሞ ከመንግስት የአምልኮ ማዕከል እሰራልሻለሁ ተብሎ የተገባላት ነበረ አያት አካባቢ። ያ ከሸፈ። ብዙ ነገር ተባለ። መሰል ነገሮችን አነሳለሁ። በእርጋታ ሁላችሁም እንደሰሙ አደራ ላለው። እውነት ምንጊዜም እውነት ነች። በነገራችን ላይ በውሸት የሚከበር እግዚአብሔር የለም። እቺን ስንዱ እመቤት ቤተክርስቲያንን በፍጹም አትችሏትም። ዘርፌ ዛሬ በእውነት እንደ ዛሬ ቀን ከድሮ ከተዋረድሽው በላይ ዛሬ ነው የተዋረድሽው። በእውነት ለመናገር ህሊናሽ ይመሰክራል። የአዞን እምባሽ ችግር የለውም። በነገራችን ላይ እሱም በኋላ እንነጋገራለን። እና እችኛዋን ከእስልምና ከኦርቶዶክስ ወደ እስልምና ሄድኩ የምትለዋን አንዷን ልጅ ልስማና አንድ መምህራችን መልስ በሚሰጡት ጀምር። ከዛ በኋላ የዘርፌን እንቀጥላለን እየሰማን። ቤተክርስቲያናችሁ ውስጥ ዝረሩት የምትባሉት ምንድን ነው አለች። ጓደኛዬ ማለት ሙስሊም ነች፣ ጅባዊስት ነች ስትለኝ ዝረሩት የሚባለው ሁሌም ይባላል፣ ግን እኔ የማላውቀውም ለምን እንደሆነ አልኳትኝ። እኮ እሱን ጠይቅ ያለችኝ። እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን፣ እንግባባለን
ጠይቂ ምናምን ነገር አለችኝ እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላ ትምህርት ነው አሉ። ግን እኔ መመለሱን ሻዳ መያዙን አላስታወስኩትም፣ ምንም አልመጣልኝም። እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጠው እና እያላገባች ሴት አትነካም። በቃ የዛ ቤተክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካልሆነ በስተቀር ማንም አይነካውም፣ እኛ ሴቶች ምናምን ነገር ማለት እና ያንን ነገር ለማምጣት ገባሁ ውስጥ እንዲህ ተጸድቶ ውስጥ አስጥተውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ። መሀል ላይ ቀይ ገመድ ነገር እንዲህ መሀሉ ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል፣ ግን አረብኛ አልመጣልኝም፣ ምንም አልመሰለኝም። እኔ ግን ይህን ብነግር እንጃ ለማመን በጣም ይከብዳል እና በአረብኛ የተጻፈው ለኢላሀ ሙሐመድ ረሱሉላህ ነበር። እኔ ምን እንደምል እንግዲህ አላውቅም፣ ግን በጣም የገረመኝ ይህች ልጅ እርግጠኛ ነኝ ቃልቻ ቤት እንጂ ቤተክርስቲያን ያለው ቤተክርስቲያን እንዲህ አይነት ቀይ ገመድ ያለው አረብኛ ጽሑፍ ያለው ግራ የገባው እንዲህ አይነት ቤተክርስቲያን የለም በመጀመሪያ ሲጀመር በመሰረቱ እና ገና ከስህተቷ ድራማ መሆኑን የምታውቁት ይሄንን ስሙት እስቲ። ቁርባን የሚወጣበት ካለሽ በኋላ ያለችው በደንብ ስሙት። ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጠው። ከመቼ ጀምሮ ነው ቤተክርስቲያን ቁርባን ከሚወጣበት ከቅድስተ ቅዱሳን ውስጥ ማጥመቅ የጀመረችው? ራሱ ቃሉ ራሱ መቅደስ ቅድስት ቅኔ ማህሌት ራሱ አታውቅም። ችል ቤተክርስቲያን አልኖረችም። እንዲህ አይነት ውሸት እንዲህ አይነት ድራማ በፕሮቴስታንቱ የጠላ ነው። እንደገና ደግሞ እናንተም ጋር ጀመራችሁ። ሃይማኖትን ለማሳመን ሰው ሃይማኖት እንዲቀበል ምንም ድራማ መስራት አያስፈልግም። በዚህ ደረጃ በተለይ ይህን ዩቲዩብ የሰራችሁ ሰዎች በጣም የሚያሳፍር ነው። ራሱ ተቋሙን የሚያሰድብ ነው። ሃይማኖት እኮ ሰው የሚመጣው ወዶት ነው። ሃይማኖት እኮ ሰው የሚመጣው አምኖበት ነው። ሲቀጥል ምስክርነትም ከሆነ ደግሞ ምስክርነቱ አማናዊ መሆን አለበት፣ ትክክለኛ መሆን አለበት። ከንግግሯ እስኪ ለምሳሌ ስንነሳ እንደው ይሄ ክርስትና ያለችው ሌላው ቀርቶ ያላገባች ሴት ብቻ ነው መጽሐፉን የምትነካው አለች። በቤተ ክርስቲያን ያላገባች ሴት ብቻ የምትነካው ማትነካው የሚባል መጽሐፍ የለም። ውሸት ከዚህ ይጀምራል። ለዚህ ነው ቃልቻ ቤት ነው የገባችሁ ያልኳችሁ። ሁለተኛው ደግሞ መጋረጃ ከፍቼ ገባሁ አለች። ራሱ ይሄ እኮ ነውር ነው። ራሱ እውነት የሆነው ቤተክርስቲያን ራሱ ቢሆን ነውር ነው። ነገር የሄድሽበት የሃይማኖት ተቋም ውስጥ ይሄን ከማድረግ ወደ አላቲም ማለት ነው። ስለዚህ ገብተሽም ቢሆን ራሱ ገብታም ቢሆን እንችልሽ ለሌብነት ነው የገባችሁ፣ አይፈቀድም። ምክንያቱም በቤተ ክርስቲያን በመጋረጃ የተከለለ ቦታ ዝም ብሎ ያደርጋል። ካህን ብቻ የሚገባበት ለክህነት በቃ የሚገባበት መግባት ራሱ ነውር ነው። ነገም የገባሽበት ሃይማኖት ውስጥ ከማድረግ ወደ አላቲም ማለት ነው። ሌላው ደግሞ አረብኛ የተጻፈው መጽሐፍ ነው የተባለው። በቤተ ክርስቲያን ውስጥ አረብኛ የተጻፈ መጽሐፍ ምን ያደርጋል? ቅድስተ ቅዱሳን ውስጥ የትኛው መቅደስ ውስጥ ነው እንዲህ አይነት መጽሐፍ ያለው? እባካችሁ እንደዚህ አይነት ድራማ እየፈጠራችሁ ሰውነቱን ባትሸውዱት። የሃይማኖት ተወዳጅነት የሚገኘው በማስተማር ንጹህ ትምህርት በመስጠት ለሌላው አርአያ በመሆን ነው በሚገባ እንጂ እንዲህ አይነት ድራማ መስራት እኮ አያስፈልግም። እና ሌላው ደግሞ በጣም ያሳቀኝና የገረመኝ ስጠይቅ አይተረጉሙልኝም እለፈው ዝለሉ ይላሉ ላለችው ነው። ቤተክርስቲያን ውስጥ የሚዘልል ትምህርት የለም። ሁለተኛ በግዕዝ ነው ለተባለው ዝለለው የሚባለው ቤተክርስቲያን እኮ በአማርኛና በግዕዝ እኮ አትማለች። ቅዳሴው በአማርኛና በግዕዝ ታትሟል። ኪዳኑ በአማርኛና በግዕዝ አለ። ትምህርተ ዋቱ በአማርኛና በግዕዝ አለ። ሌቶኑም በአማርኛና በግዕዝ አለ። የሌለ መጽሐፍ የለም። ጥቂቶቹም እየተተረጎሙ ነው። ቤተክርስቲያን በቋንቋ የምትሸፍረው ነውር የላትም። ሁሉም ግልጽ ነው ትምህርቷ። ቤተ ክርስቲያን እውቅና የሰጠቻቸው ቅዱሳት ብላ የጠራቻቸው ውስጥ እንዲህ አይነት ነውር የለም፣ ውሸት ነው። የቤተ ክርስቲያን ቋንቋ የተጻፉት በግዕዝ በአማርኛ ነው። ከዚህ ውጭ ያለ ግን አረብኛ እየቀላቀሉ አይነት ቤተ ክርስቲያን ቅድስና የሰጠችው የመሰከረችለት መጽሐፍ የለም። ቅዳሴው ላይ እንዲህ አይነት ነገር የለም። ተተርጉሟል ሁሉም እና እባካችሁ እንዲህ አይነት ድራማ ባትሰሩ ጥሩ ነው። እፍረቱ ለራሳችሁ ነው። እፍረቱ ለምትሰሩት አካላት ዩቲዩበሮቹ ነው። በተለይ ዩቲዩበሮቹ ገና ለገና እንደው ገንዘብ እናገኛለን ብላችሁ የራሳችሁን ሃይማኖት ባታሰድቡ እና እንደው ለምትሰሙ ግን ኦርቶዶክሳውያን እንዲህ ያለው ነውር ምን ያህል የእኛ ቤተክርስቲያን ሰውን አሳምና በትምህርት የምትመልስ ቤተክርስቲያን እንጂ እንዲህ አይነት ድራማ የምትፈጥር አለመሆኗ እንድታውቁ ማሳያ ነው። የራሱ መምህር ቃልዮት ያሰማልን፣ ቃልዮት ያሰማልን። እንግዲህ ያው አያይዤ ያመጣሁት ሀሳብ ነው።
እንግዲህ እቺ ልጅ ወደ እስልምና ስትሄድ የምትቀባጥረውን ታያላችሁ። ዛሬ እንግዲህ በፕሮቴስታንቱ የተለመደውን እስልምናም ጀምሮታል ማለት ነው። እንግዲህ ወደ ዘርፌ ነገር ልምጣ። እንግዲህ የዘርፌ ምስክርነት የሰጠችው በመሰረቱ ዘርፌ በጣም ችግር ውስጥ ነች ያለችው። ኢኮኖሚካሊ በጣም ችግር ውስጥ ነች ያለችው። በግልጽ አማርኛ የምነግራችሁ ለመልበሷ፣ ለሜካፓ፣ ለፀጉሯ ቲጂዬ የሰማሽ ነው አይደለ? ከና አድራሻም ላነሳ እችላለሁ። ጥሩ ነው እንደዚህ አጸዳድታችኋት በማውጣታችሁ። መቼም ይሄ ሜካፕ የሚለቀለቅ ማንነት በሁለታችሁም ዘንድ አይቻለሁ እና ችግር ውስጥ ነች ያለችው። እንግዲህ የዛሬ 4 ዓመት 3 ዓመት ከምናምን ዳዊት ሞላልኝ ቸርች ትዝ ይላችኋል አይደለ? ገንዘብ ሲሰበሰብ አንድ ከአብ ወጥቼ መጥቻለሁ ብላ አንድ መዝሙር ዘምራ ከአብ ወጥቼ የሚል ማለት ነው። በነገራችን ላይ እቺ ነች እንግዲህ ዘርፌ ወንጌል ታውቃለች የተባለችው። ያ ገንዘብ ሲሰበሰብ ወንድሞ እህቶቼ፣ እኔና መኳንንት ባለቤቷ አሁን አምስተኛ ባሏ አምላክ እግዚአብሔር ፊት ሆኜ ነው የማውቃቸው፣ በዝርዝር እናገራለሁ። አምስተኛ ባሏ መኳንንት ለረጅም ሰዓት ተነጋግረናል እና ያው ፕሮቴስታንቱ የተወሰነ ገንዘብ ሰጥቷቸዋል። ከዛ በፊት እዩ ጩፋ ጋም እንዴት እንደሄደች ተርበው ሄደው ካሴት አሳትሜ ይሄው እግዚአብሔር ፊት ሆኜ ነው የምነግራችሁ። መቼም ጾም ጀምረን አይደለ? ምን ያስዋሸኛል? መኳንንት መቼም ተነጋግረናል አይደለ? እና በጣም ርቧቸው እዩ ጩፋ ጋር ሄደው ነበረ እና እዩ ጩፋ ደግሞ አራዳ ስለሆነ ገንዘብማ በባዶ የለም ብሎ ስቴጁ ላይ ሳትወድ እንደዘመረች እና የተወሰነ ገንዘብ በዕለቱ 10 ሺህ ብር እንደሰጣት መሰል ነገሮችን ከዛ በኋላ አደርግልሻለሁ እንዳላት መዝሙር አብረው ለዛውም ሲያወጡት እዚህ ይላቸዋል ማለት ነው። ስለዚህ አሁን ከዛ በኋላ ነው እንግዲህ በጣም ነገሮች ሲጋጋሉ ፓስተር የክብር ደመና ፓስተር ማን ኃይለ ሚካኤል ስማቸው ሲመጣልኝ እነግራቸዋለሁ። እሳቸው ቸርች ነበርን አለ እና እሳቸው ቸርችም መቀጠል አልቻሉም። ታሪኩ ኃይለማርያም ነው የሚባሉት፣ ሙሉ ወንጌል የነበሩ የክብር ደመና ቤተክርስቲያን አያት ማለት ነው። እዛው አካባቢ ነው የሚኖሩት ማለት ነው። ስለዚህ አሁን ይሄ ገንዘብ አለቀ። በዚህ መሃል እንግዲህ ከጠቅላይ ሚኒስትሩ አንድ ሀሳብ መጥቶላት ነበረ። የአምልኮ ቦታ ወርሺፕ ብቻ የምታደርጊበት አንድ ቦታ ተብሎ በክራይ መልክ ሞክራ ነበር። እሱም አልተሳካም፣ ፌል አደረገ ማለት ነው። አሁን እንድታስቡ የምፈልገው ኮሜንት ያደረጉ በጠቅላላ እዛ ስር ገብተው ኮሜንት ያደረጉ በጠቅላላ ልንገራችሁና ተገዝተው ሆን ተብለው ኦርቶዶክሳውያን በቃ ከስረዋል ለማስባል ነው እንጂ የነዛ ሰዎችን ራሱ እንትናቸውን እየነካችሁ ሂዱና ያዋቸው ማለት ነው። አብዛኞቹ አዲስ ናቸው፣ አብዛኞቹ ፌክ ናቸው ምናምን እና ለዓላማ ነው የተሰራው። እኔ ደግሞ ጽኑ አቋም አለኝ። እንደምታውቁት ከ24 ዓመት ከምንፍቅና ቦታ ነው ወደ ቅድስት ቤተክርስቲያን የመጣሁት። ቢያንስ ዘርፌ የኔን ህይወት ምስክርነት እንኳን ማየት ትቼ ነበር እዛ ፕሮቴስታንት ውስጥ ሆኜ የሰጠሁት ማለት ነው። በደንብ ስሙኝ። በውሸት የሚከብር እግዚአብሔር ስለሌለ ማለት ነው። ስለዚህ ቢያንስ እውነት ለመናገር ህሊና ያለው ምስክርነት እንኳን ብትመሰክሪ በጣም ደስ ይለኛል። ዘርፌ 5 ባል ነው ያላት። ለአምስቱም ባሎቿ እኔ እንግዲህ 5 ባል ስላችሁ ከዛ ሊበልጡ ይችላሉ። ግን እስኪ 5ቱም ባል ብቻ ክሊክ ላደርግላለ ዘርፌ። ምክንያቱም ስትናገር መኳንንቴ ምናምን እያለች ነው። መኳንንቴ 5ኛ ባሏ ነው። ይሄ ማለት ከዛ ይበልጣሉ። ግን እንዲሁ ክሊክ ላደርግላችሁ። የመጀመሪያው ነገር ብጻት ጋር እያለሽ ከማጋ ነበር የምትኖሪው። ብጻት ጋር ሌሊት እየዘፈንሽ ከማጋ ነው የምትኖሪው። ለህሊና ሳትዋሽ ማነበር አብሮሽ የሚኖረው ብጻት ጋር እየሰራሽ ማነበረ ሲያብሮሽ የሚኖረው። የመጀመሪያ ልኮንንሽ አይደለም፣ ግን እውነታውን ለትውልድ ለማሳየት ማለት ነው። በሁለተኛ ደረጃ ዱባይ ሄደሽ ነበረ። እውነት ዱባይ እኮ ያሉ ሰዎች እኮ ሁሉን ሊያውቁ ይችላሉ። የአንቺ ሴሰኝነትና የአንቺ ሌላ ዱባይ እስከ ማጋ ነበር የምትኖሪ። ሱስሽ ምናምን አለ ከማጋ ነበር የምትኖሪ። ማንን አግብተሽ ነበር የምትኖሪ? ከማን ጋር ነው የምትኖሪ? ዘርፌ በንጹህ ህሊና ይኸውልሽ፣
እኔ እውነት አሁን አንቺ የምትይው ነገር በኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ስለዘመርሽ ተገፍተሽ ቢሆን ኖሮ ምንም እንትን አለለም ማለት ነው። ምክንያቱም አንቺ እልህኛ ነሽ፣ ኃይለኛ ነሽ፣ የራስሽ መንገድ ያለሽ ልጅ ነሽ። እኔ በደንብ አውርተን እናውቃለን። ታውቂያለሽ አይደለ? በቀለሜም ጉዳይ ከዚህ በፊት ተነጋግረናል። እሺ የዱባዩን እንግዲህ ለዱባይ ሰዎች ልተው። ከብፅዓት ጋር ስትሰሪ ለተወሰኑ ጊዜያቶች ማን እንደነበረ ለነ ብፅዓት ልተው። የጳጳሱ ሹፌርንስ አላገባሽው? ወደ ኦርቶዶክስ ከተመለስሽ በኋላ እንግዲህ ባህር ዳሩን ሌላ ታሪኩ ምናምን ታዩ ሌላውን ቆሻሻ ነገር የጳጳሱ ሹፌርን አላገባሽ። ከዛ በኋላ ወደ አሜሪካ ሄድሽ። አሜሪካ ዛሬም ከቤተ ክርስቲያን አስወጥተሽው ያን ጀግና ዲያቆን ያን የተማረ ምሁር ኤቲስት ያደረግሽው የገብርኤል ጉዳይስ እንዴት ነው? ገብርኤልንስ አግብተሽው አልነበረ? ገብርኤልን አግብተሽው አልነበረ? አሁን በእውነት አንቺ ቅድም እንዳልሽው ከትዕግስት እጅጉ ጋር ጸረ ኦርቶዶክስ ከሆነችው የጥላሁን ጉግሳ ሁለተኛ ሚስቱ ለእሷ ደግሞ ሁለተኛ ባሏ ሁለተኛ ፈቶ የተጋቡ ጸረ ኦርቶዶክስ የሆኑ በእነዚህ ሰዎች ግለሰብ ሚዲያ ላይ ወጥተሽ እንደዚህ ስትናገሪ በጣም አስቀሽኛል ማለት ነው። እሺ ገብርኤልን እንዴት አደረግሽው? እስኪ ዘርፍዬ የትኛው ሀብትሽ ነው ከኦርቶዶክስ ተዋሕዶ ቤተክርስቲያን? አንቺ ሰው እኮ መቼም ይሄ ህዝብ ሾርት ሜሞሪ ስለሆነ አሁን በአጀንዳ ስለሆነ ኦርቶዶክስን ለማጥቃት የምትንቀሳቀሱት ካሉት 52 ስቴት 50 ስቴት ላይ ደጋግሜ ያገልግያለሁ ብለሻል። በእውነት 50 ስቴት ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ? እንደ እውነት ፕሮቴስታንቶች አሜሪካ ሀገር ያላችሁ አለ? 50 ስቴት ላይ ደጋግሜ ያገልግያለሁ ብላለች ዘርፌ። ባለሀብት ነበርኩ ትላለች። ራሱ ምስክርነቷ በራሱ ሲምታታታ ያላችሁ ከአሜሪካ ለዚህ ሁሉ የከፈለልኝ ትልና መኳንንትን ታነሳና ከአሜሪካ ምናምን ደቦ ትላለች ማለት ነው። መኳንንትን እዚህ አይደለ እንዲያገኘሽው ከመኳንንት እኮ አምስተኛ ገብርኤልስ ያ ከቤተ ክርስቲያን አወጥተሽው ከዛ ክህነት አወጥተሽው ጎዳና ላይ ኤቲስት ያደረግሽው ገብርኤልስ? ዘርፌ እኮ የሚያስለቅስሽ ኢየሱስ እኮ አይደለም የሚያስለቅስሽ። አንቺ መጨረሻ ላይ ተናግረሽዋል። የሚወዳት ባል ምናምን ያልሻት ማለት ነው። የሚያስለቅስሽ ግፍሽ ነው። ኢየሱስንማ ትላንትም አታቂው ዛሬም አታቂው ልንገርሽ፣ በእርግጠኝነት ሆኜ የምነግርሽ ማለት ነው። እሱን ከራስሽ ቃል መጣለሁ ማለት ነው። ስለዚህ ግን እንደው ሰሚዎች ወንድም እህቶቻችን ንጹህ ኦርቶዶክሳውያን ሆናችሁ ፕሮቴስታንቶች ይሄ በግሪሳ ማታምኑ አሁን እንደው ዘርፌ በተነካችው ነገር እውነታውን ዘርፌን ለመደብደብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ነገር ካደረጉ መጠየቅ አለባቸው። ተቃውመዋታል። በቃ ለምን ከመናፍቅ ጋር ስለምትልከሰከሱ ግን የተናገርሽው ለምሳሌ ስትወገዙ እኮ በግልጽ እኮ ይታወቃል እኮ። አሜሪካ ሀገር በእውነት ለመናገር አንቺ ፕሮቴስታንቶች ጋር ግንኙነት አልነበረሽም? ይታዘቡሻል እኮ ፕሮቴስታንቶች ራሱ እኮ ይታዘቡሻል ዘርፍዬ። እነዛ ደጋግ ኦርቶዶክሳውያን ለአንቺ ልግስና ያደረጉልሽ ምንም ከቤተ ክርስቲያን ብትርቂ እንወድሻለን ብለው ደግነት ያደረጉልሽ መልሰሽ ድሃ ነበርኩ ምናምን ራሱ የተምታታ ነገር ታነሻለሽ። የረዱሽ ሰዎች የፕሮቴስታንቱማ ሳውዝ አፍሪካ የወሰደውሽ ምን እንዳደረጉሽ እኔ መናገር እችላለሁ። ምን እንደነበራችሁ እኔ መናገር እችላለሁ። ረሃብ ከባድ ነው እህቴ፣ እውነት ነው። ግን ረሃብ እንዴት መታገስ እንዳለብሽ ካሰብሽ በውሸት አይደለም ረሃብሽን የምታስታግሽው። ይሄው በቃ አለቀ እኮ 2 ዓመት ሳትጠቀሚበት አለቀ ብሩ። ዳዊት ሞላልኝ ላይ እነገሌ መኳንንት እንግዲህ ያን ያልተመካከር ነው።
አደራችሁ ምናምን ብዬ እኔ እንዳልቀጠቅጣችሁ ለምናችሁ ማለት ነው። ሙሉ ወንጌል ከልክላችሁ። ግን ፕሮቴስታንቱ በውሸት የሚከብር እግዚአብሔር አለ ወይ? እኔ ጥያቄ ነው። አሁን ዘርፌና ትዕግስት እጅጉ የሚያወሩት ወሬ እውነት ለመናገር ቆም ብላችሁ እርስ በራሱ የሚቃረን አይደለም። ዘርፌ ለምሳሌ በተከራየውበት ቤት ምናምን አለች። እሲ የነማ ቤትን ተከራየሽ? እሲ የነማ ቤትን ተከራየሽ? እነማን አባረሩሽ? ሙልጭ አድርግሻለን። ኦርቶዶክስ ነው የምትሳደቢው። ለዛውም ኦርቶዶክሳውያን ንቃዎች ትተውሻል በእርግጥ። ስለዚህ በመጀመሪያ ቆም ብለሽ አንቺ ኦርቶዶክስን አታውቂያትም። ሳራ ላልሻት ሴት እዚህ መጣሽ ከእሷ ጋር የንግስ አሟቂዎች የንግስ አሟቂ መቅደሱን ሳታቂ ቤተክርስቲያንን ሳታቂ የንግስ አሟቂ ሆንሽ። መቼ ኢየሱስ ገብቶሽ? አሁን በበጋሻው ትምህርት ነው አንቺ። እኔ አሁን እኮ የበጋሻውና የአንቺ የበጋሻውንና የትዝታውን ነገር እኮ ከዚህ በፊት እኮ ተናግሬያለሁ። እውነት እግዚአብሔር ፍቶኝምና ኃጢአት የሌለበት አንቺና በጋሻው ለ7 ዓመት አትነጋገሩም ነበር። ሌላ ግንኙነት ውስጡ ነበራችሁ። ፕሮቴስታንት ከሆንሽ በኋላ ለ7 ዓመት አንቺና በጋሻው አትነጋገሩ። እኔ አልዋሽም። ምክንያቱም የበጋሻው ባለቤት ኃይለኛ ስለሆነች ባህሪሽን ስለምታውቀው። ይሄው እግዚአብሔር ፍቶኝ ነው የምናገር። ግን አሁን ጥቅም አንድ ሊያደርጋችሁ መጣ። ስለዚህ አሁን ኦርቶዶክሳውያን ዋው ምናምን ኮሜንቶች ምናምን እኔ ይኸውልሽ በደንብ የአምባዬ ልጆችን በደንብ ነው የማውቃቸው። የአምባዬ ልጆች አብይም ሳይገባ ፌስቡከር እና ዩቲዩበር ቲክታከር እንኳን የዛን ያልነበረም ፌስቡከር እና ዩቲዩበር ከታች የሚያቦኑ የግሩፕ የት ቦታ እንደነበሩ አውቃለሁ። አሁንም እንዴት እንደተሰነዳ የፕሮግራም አውቀዋለሁ እውነት ለመናገር እና ለልመና እንኳን ስትወጪ ቢያንስ ለአንደበቴ ጠባቂ አኑር ብለሽ ብትወጪ። ምክንያቱም መናገር እውነታው አንቺ ከዛ ጀግና ዲያቆን ጋር አሜሪካ ሀገር ምንም የፋይናንስ ችግር አልነበረብሽም። ግን ያን ዲያቆን ካለበት ከሚያገለግልበት ቦታ አውጥተሽው ይሄ ዛሬ አይደለም የሰራሁት የዛሬ 3 ዓመት የሰራሁት ቪዲዮ ማየት ትችላላችሁ። ዲያቆኑን ወስደሽው ወደ ሌላ ስቴት መጨረሻ ላይ ኤቲስት እንዲሆን አድርገሽው የባባሱ ሹፌር ታዩ። ሌሎቹን ታያቸው። ሌሎቹ እንግዲህ ንሳሳት አብራችሁ ከነበጋሻው ጋር የነበረው ለእናንተ ያው ነው። የሚጎትታችሁ ይጎትታችኋል። ግን በውሸት የሚከበር እግዚአብሔር አለ። ዘርፏል። አትሻገሪም። አሁን በዚህ እውነቴን ነው የምነግርሽ። እኔ የጤና እክል እንዳለብሽ ሰምቻለሁ። እኔ በእውነት ስሰማ አዝኜ ጸልዬልሻለሁ። ማንም አይታመም። በቃ ዩኒድ አንቺ ገንዘብ ከፈለግሽ ገንዘብ ማለት እኮ ትችያለሽ። በቃ ሰው ልክ ለጽጌ ኦርቶዶክሱ ምኑም በቃ በቺቲንግ ማለት ነው። እኛ ጋር በንጹህ ሊና 1.5 ሚሊዮን ለጽጌ ተሰብስቦለታል። ኦርቶዶክሳውያን ያዋጡለት አለ እኮ ካደ እንጂ ማለት ነው። ከዛ በኋላ ደግሞ 60 ሚሊዮን ምናምን ተሰበሰበለት። አልጠቀመውም። ከበሽታው ሊያድነው አልቻለም። አንቺም አሁን ለምን ቤተክርስቲያንን በዚህ ያክል በውሸት ትከሻታለሽ? እስኪ ከከሰሻት አንዱን ቪዲዮ ልስማ። እንግዲህ ትዕግስት እጅጉ እና ጥላሁን ጉግሳ አጌነስት ኦርቶዶክስ እንደሆኑ ትውልድ ሰሞን እነዚህ ሰዎች በነገራቸው የተጋቡበት ዓላማ ራሱ ፍቅር አይመስለኝም። ኦርቶዶክስን ስለሚጠሉ ብቻ የተጋቡ ነው የሚመስለኝ። በነገራቸው ላይ እሷን ፈታ እሱን ፈቱ። ያ የተገናኙበት ቦታም ታውቁታላችሁ። የጃፒ አዳራሽ ነው። የጃፒ አዳራሽ ያገናኛቸው። ግን ሆን ተብሎ ቤተክርስቲያንን ለመጉዳት በአጀንዳ እኔ ልንገርሽ፣ እግዚአብሔር ካልተከለሽ አትተከይም። በቃ አለቀ። ኦርቶዶክስነት መመረጥ ነው። ሳይገባሽ መጣሽ፣ ሳይገባሽ ሄድሽ እንጂ እንደ ኦርቶዶክስ በሆነ ለመናገር ኢየሱስ ክርስቶስን የምትሰብክ ቤተክርስቲያን በምድር ላይ አለች። እውነት ቀርበሽ መርምረሻታል። ዶግማዋን፣ ቅዱስ ትውፊቷን፣ ቀኖኗን ታውቂዋለሽ።
መድረክ ላይ እንደ መዘምር አይደለም ኦርቶዶክስነት። ምናልባት ብዙ አባቶች አሁን በዚህ ጉዳይ ትማሩበታላችሁ ብዬ አስባለሁ። ግን እስኪ ዘርፋ የምትናገረውን ነገር እንስማት። በ9 ዓመቴ ነው ወደ ዘፈን ውስጥ የገባሁት። እንዴት ነበረ ዘፈን ለማቆም የወሰንሽው? በዘፈን እግዚአብሔርን ያለማሳዘን ነው እንጂ ዘማሪ መሆን ጭራሽ ነው በአይምሮ ውስጥ አልነበረ። ነይ ነይ እምዬ ማርያም እያልኩ በቃ ቂርቆስ የንስሐ ቃል ሲያለች ምን አይነት ጥያቄዎች ውስጥ ተፈጠሩ? ዝም ብዬ አይነት ሰው አልነበረ። መገኛ ጻድቃኔ ማርያም ሆነ እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስላል። ራሴን ለማጥፋት ብዙ ሞክር። ለምሳሌ አሜሪካን ሀገር ስናል ሃይዌይ ላይ ማለት ነው አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ። ጌታ ኢየሱስ ጌታ ኢየሱስ እርዳኝ እላለሁ። በቃ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከብደኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቆይቶኝ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚኝ ነው በቃ ሜለኝ ስልጣን። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ ምድረ በዳ ላይ ብቻ ወዴት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም። የማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስ ነው። በቃ ጠራዋለሁ። አባ እባክህ እርዳኝ። ምን ማድረግ እንዳለብኝ ወዴት መሄድ እንዳለብኝ አላውቅም። ምን አደረግኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ለምን አልሞት? ለምን አይዘከዝቁኝም? በቃ ለእኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። እሺ አሁን ዘርፌ ፕሮቴስታንት ውስጥ ከመግባቷ በፊት የዘመረቻቸው መዝሙሮች የኢየሱስ አልነበሩም? በነገራችን ላይ ኢየሱስ እኮ ካልሽ አብን ለምን አጠሪው? እግዚአብሔር መንፈስ ቅዱስን ለምን አጠሪው? እሱ እግዚአብሔር እኮ ነው። የትኛው ኢየሱስ የሚለውን ሁል ቀን ነግሬሻለሁ። ያኔም ከመኳንንቴ ጋር ስመክርሽ የትኛው ኢየሱስ ብዬሻለሁ። የትኛው ኢየሱስ ብዬሻለሁ። እንደው ብታስተውይ ግን ትንሽ ጥሩ አይደለ? ብታስተውይ። እስኪ እንስማት ዘርፌ፣ እንቀጥል። እነሱን ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚገጭ ከእውነቱ አባት ከሆኑ አይደለም የመጽሐፎች ሁሉ አባት ከሆኑ ከመጽሐፍ ቅዱስ ጋር ሕያው ከሆኑ ከእግዚአብሔር ቃል ጋር ዘላለም ከሆኑ ከእግዚአብሔር ቃል ጋር እንደሚገጭ ደረሱ። ከዛ የሆነው ምንድን ነው? እኔ ኢየሱስ ስላለው ስደት ጀመር። እኔ ኢየሱስ ስላለው ስደት ጀመር። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። ኦርቶዶክስ ቤተክርስቲያን ይህን ያህል መስቀል አንጠልጥለው ኢየሱስ ሲባል ሰዎችን የምታሳድድ ማርያም ሲባል የማይረበሹ ከሆነ ችግር አለ ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው የእውነት ኢየሱስን አይደለም ወይ ይቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎቹ ሊቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞ እያስመሰከሩ ሊመጡ ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሀል እንግዲህ አምላክ ነው አይደለም ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከ መባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ምንጭ ያብ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳን መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ በኋላ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘው ሄጄ ነበር በማገለግልበት ወቅት። በቃ እኔ እየዘመርኩ ነው እንግዲህ የኔን አብሮስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው ኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቅሽ ምናምን የሚል ወረቀት። ከዛ እኔ ከጌታዊ አበርታል ልቤን አጠቃለ። ከዛ የኔን አርዶስ ማለት ሲጀምር ሞንታርቦ 459 ሞንታርቦ ብዙ ጊዜ በፊት አይተሽኮ እሱን ሄደው ነቀሉት ነው። ከዛ እኔ ድምፅ አልሆነ። ከዛ ወጡና በዚህ ቸርቹ ድብልቅልቁ ወጣ ማለት ነው።
ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው ምራቅ እየተፉ እኔ እንዲያነጠላቸው ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደኋላ አለ እና በየአቅጣጫው ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። እንግዲህ ወይዘሮ ዘርፌ ይሄን ነው የምትለው፣ ዘርፏ ማለት ነው። እውነት ለመናገር እቺ ሴት መቅደስ ገብታ ቢሆን ኖሮ መቅደስ እግዚኦ ማረነ ክርስቶስ መቅደስ ገብታ ቢሆን ኖሮ መቅደስ ገብታ ቢሆን ኖሮ እውነት እቺ ሴት የዘውትር ጸሎት ጸልያለሁ ብላለች አይደለም? ውዳሴ ማርያም ጸልያለሁ ብላለች አይደለም? የት ነው ፕሮቴስታንቱ ጋር አለ እንደዚህ አይነት ለስላሴ የሚሰጥ ነገር አለ? አንብበሽውም አታውቂም፣ አስቀድሰሽም አታውቂም። አንቺ አሙቁልኝ ነበርሽ። ከዛ መዝሙር ይሰጡሻል። በዚህ በዘፈን ድምፅሽ ዘመርሽ። እግዚአብሔር ደግሞ መሐሪ አምላክ ስለሆነ በቃ ተወዳጅነት ሰጠሽ። እሺ ዘርፏ ከኦርቶዶክስ ወጥተሽ ፕሮቴስታንት ውስጥ የዘመርሽው መዝሙር የቱ ይሰማል? አንድ የሚሰማል? ድፍረትሽ ከአብ ወጥቼ ብለሽ ዘመርሽ። ከአብ ወጥቼ መጣው ብለሽ ዘመርሽ። እና አንቺ ነሽ አሁን ክርስቶስን የምታውቂ። እርግጥ ሳይገባሽ መጣሽ፣ ሳይገባሽ ከረምሽ፣ ሳይገባሽ ሄድሽ። አሁን እንግዲህ ያለሽበትን ቦታ መጨረሻ ላይ ለአድማጭ ተመልካቾች ከኦርቶዶክስ ወጥቶ እዚህ ጋር ነች ያለችው ለማለት ነው። ግን አሁን መላው ኢትዮጵያውያን በንጹህ ሕሊና ላላችሁ በግልጽ አማርኛ ቤተክርስቲያን በዚህ ያህል መከሰስ አለባት? እንግዲህ የናዝሬት የአዳማ ስላሴ ቤተክርስቲያን አባቶች መቼም ህግ ምንም ነገር አይሰራም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን ህግ ቢኖር ኖሮ እቺ ሴትን ለህግ ታቀርቧት ነበር፣ በስም ማጥፋት ማለት ነው። አብራት ያለችው ነግሬያቸዋለሁ። ትዕግስት እጅጉ የጥላሁን ጉግሳ ሁለተኛ ሚስት፣ ለሱም ሁለተኛ ለሷም ሁለተኛ፣ ሁለቱም ሚስቶቻቸው ፈተው ባልና ሚስቶቻቸው ትዳራቸውን ፈተው በስተርጅና ያገናኛቸው ትዕግስት እጅጉና ጥላሁን ጉግሳን አንድ ነገር ነው፣ ፍቅር ሳይሆን ኦርቶዶክስ ጥላቻን ያገናኛቸው። ይሄ መቶ ነው የምነግራቸው። ቲጂ እየተገናኝተን ነበር አለ ተነጋግረናል አለ ከዚህ በፊት ይሄ ነው። ስለዚህ እንዳትደናበሩ። እዛ ጋር ኮሜንት ያደረገው ሁሉ አሰብ ምናምን ከዛ ክሊክ አድርጉና ግቡና ኦርቶዶክስ ይሁ እንዳትደናበሩ። በቃ ሆን ተብሎ የተሰራ ነው። እኔም እኮ 150 ወዳጆች ይዤ ግር ማድረግ እችላለሁ በነገራችን ላይ። እና ዋናው ነገር እቺ ሴት ተነክታ ወይስ ርቧት? እኔ ልንገርሽ፣ በረከትን ከፈለግሽ ለእውነት ኑሪ። ይሄ ቅራቅንቦ ምንም ለአንቺም ለበጋሻውም አልሆነም። በጋሻው ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖር ማ ነበረ? ከዛ በኋላ በምን ሁኔታ ራይድ ድረስ ደርሷል ማለት ነው። ያከበሯትን ቤተክርስቲያን ማክበር ልማዷል፣ ማክበር ልማዷል። ግን የቤተክርስቲያን አምላክ አይለቃችሁ። ምናልባት አሁን ያላችሁበት የጤና እክል መሰል ችግሮች ምናልባት ከእግዚአብሔር ጋር ተጋይታችሁ ይሆን? ቆም ብላችሁ ማሰብ አይገባችሁም? ዘርፏል። ከዛ በተረፈ አሁንም በንጹህ ሕሊና ነው የተናገርኩት። በንጹህ ሕሊና ሜካፑ፣ የፀጉር እንትኑ፣ ልብሱ እንዴት እንደተገኘ ቃል አሽሙንሙ ነው ያወጡሽ። ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ያለሽ ከዛ በኋላ ቅራቅንቦ ሊሰበሰብልሽ ነው። እና አትበዩ፣ በእርግጠኝነት ሆኜ የምነግርሽ። ከዛ በተረፈ ምን ነው እውነታውን ብነግራቸው ከኦርቶዶክስ ተዋሕዶ ቤተክርስቲያን አስቀድሼ አላቅም። አሁን ገዳም ነው ጉዞዬ፣ ገዳም ነው ጉዞዬ ምናምን ስትይ ገርሞኛል። አላቃትም አትይ። ብታነቢያት እኮ ብታስቀድሽ እኮ ትገባሽ ነበር። ከዛ እዛ ኢየሱስ ኢየሱስ ስላሉሽ እውነት መሰለሽ።
ኦንሊ ጂሰስ ነሽ ማለት ነው ወይ? ማዳን የእግዚአብሔር ነው ይላል መጽሐፍ ቅዱስ። መዳን በማንም የለም እንድንበት ዘንድ ከሰማይ በታች ይላል አይደለ? እኛ ከሱ ውጭ ማን ብለን እናምናለን? ግን ማዳን የእግዚአብሔር ነው። ስለዚህ ማን ብለን እናምናለን? ስለዚህ ሳታቂ ወጣሽበት በለኝነት በተለያየ ነገር ጠንከር እናደርገዋለን። ሽጉጥ ያወጣብሽን ሰው ብትናገር ይኖሮ እንጠይቀው ነበር። እሱንም ጠርተን አቺ ማጭበርበሪያቸው ነው እንዲያርገን ተደብድበን እንዲህ የት ቤት እኮ እንደተከራየች እኮ ነው ያውቃለሁ። ነውርስ አይደለ እንዴ? እውነት አሜሪካ አንቺ ባለጠጋ ነበርሽ? ይሄው መላው ፕሮቴስታንቱም ይፍረድ። ከ152 ስቴት ነው ያልሽው 50 ይቅርታ ከ52 ስቴት 50 ጋር በተደጋጋሚ ዞር ያለው ብለሻል። እውነት የአሜሪካ ህዝቦች ፍረዱ። ለማንኛውም በዚህ ጉዳይ ላይ ነገ ምሽት ከአሜሪካም ከኢትዮጵያም የዘርፏ የቅርብ ሰዎች ይገባሉ። እግረ መንገዳችን እንወያያለን። ዲያቆን ዳዊትና ሁለቱ ዶክተሮች ዶክተር ዳንኤል ዲያቆን ዳዊትና እንዲሁም ደግሞ ዶክተር ዳንኤል ዛሬ እንግዲህ በዝረራ የወጣው ወንድማችን ነገም ውይይት አላቸው። ከኔም ጋር ጥቂት ነገር አለው። የዛሬ የጀመርነውን የአዲሱ መደበኛ ትርጉም ዕጸጾች ትላንት 3 አጎርሰነዋል። ዛሬም ደግሞ 1-3 ከመጽሐፍ ቅዱስ የወጡ ብለን እንዲሁ ስለተናገረን እሱን እናሳየዋለን። ከዲያቆን ዳዊት ዶክተር ጋር ደግሞ በልሳን ዙሪያ ውይይት ያደርጋሉ። ነገ ምሽት በኢትዮጵያ አቆጣጠር ማለት ዛሬ ምሽት ማለት ነው 3 ሰዓት ላይ እንገናኛለን። ጥቂት ዘርፏን የሚያውቁ ሰዎች፣ የቅርብ ሰዎች ሀሳብ ይሰጡናል። ኮሜንታችን ይሄ ነው። በውሸት የሚከብር እግዚአብሔር የለም። በውሸት የሚከብር እግዚአብሔር የለም። በቃ ተገለጠልኝ በራልኝ የምትይውን ጠርጥሪ። እውነተኛው ክርስቶስ ከነበረበት ቦታ ሄደሽ የዋልሽበትን 1-3-2 ቪዲዮዎች ቀጥ እያሳያለው። እንግዲህ ዘርፏ በዚህ ሁኔታ ላይ ስለመጣች እኔም ደግሞ እውነትን ለትውልድ ለማጋራት ነው። ይህ መልእክት ከተስማማችሁ ላይክ እያደረጋችሁ እንድትወጡ ይሆን። ዘርፏን ጥቂት ቪዲዮ አሳያችኋለሁ እና ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በዚህ ጊዜ እንደዚህ የሰው ገበናን ባናነሳ ደስ ይለናል፣ ግን አያሳፍረንም እውነት ስለሆነ ማለት ነው። ዘርፌ ከ5 ሰዎች እኔ እንኳን እማቃቸው 5 ሰዎች የሉም ካለች ሌሎቹን እንተዋቸው ብለን ማለት ነው። ሌሎቹን እነበጋሻው ምናምን እንተው ብለን ማለት ነው። ሌጋሊ ማለት ነው። ሌጋሊ ማለት ነው። ህጋዊ ማለት ነው። እና ይሄ ነው እውነታው። እና አንዳንድ ጊዜ በቃ እንደው እንትናችሁን በእንትን በቃ በዚች ቤተክርስቲያን አታላኩ። በቃ ያወጣሽ ክህደት ነው። ለክህደት ተጋለጥሽ፣ ወጣሽ፣ በቃ አለቀ። ቤተክርስቲያን ዲሲፕሊን ያደረገችሽ ምን እንደሆነ ነገም ትሰሚዋለሽ፣ ታውቂዋለሽ። ህሊናሽ ግን ሁሌ የእግር እሳት የሚሆንብኝ ያ ዲያቆንን ከከበረ ቦታ አውጥተሽ የአውሬ ሲሳይ ማድረግሽ ነው። እውነት በሉ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሆን። ማንም ቢናገር እንደ እግዚአብሔር ቃል ይናገር። ሰላም። ከእንግዲህ አልዘፍንም። ሰው ላደረገኝ ጌታ ያከብሩ ሊዞርኩ ዘምራለሁ። ምን አልሽ ልጄ? በቃ አምላክ ይፈልጎኛል፣ በቃሽ ብሎኛል። ለክብሩ እንድዘምር የቀድሞ መንፈሴ እንድሰባበር አዞኛል።
እኔ ኦርቶዶክስ ነኝ፣ እምነቴን አልቀየርኩም። በአንዳንድ ሚዲያዎች ላይ እምነቴን እንደቀየርኩኝ እየተወራ ነውና የእግዚአብሔር ቤተሰቦች እኔ አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው ማገለግለው። ስለዚህ እምነቴን እንዳልቀየርኩኝ ሁላችሁም በእግዚአብሔር ስም እንድታውቁ ፈልጋለሁኝ። እንደዚህ አይነት ነገር የሚያወሩትን ሰዎች ደግሞ እግዚአብሔር ማስተዋል ይስጥልን እላለሁኝ። እኔ የተጠራሁት እንድታውቁልኝ የሚፈልገው ነገር የናዝሬቱ ኢየሱስ ጌታ የሆነውን አዳኝ የሆነውን የምስራች የሆነውን ክርስቶስ ኢየሱስን ለዓለም ለመስበክ ነው። ምስክር ሆኜ እንግዲህ በዚህ ዘመን ተገልጫለሁ። ስለዚህ እማወራው ስለ ሌላ ጉዳይ ሳይሆን ስለ ክርስቶስ ኢየሱስ አዳኝነት፣ ስለ ክርስቶስ ኢየሱስ ነፃ አውጭነት ነው የሚሆነው ማለት ነው እና በሌላ ጉዳይ ወይም በሌላ ቦታ ላይ አታገኙኝም። ይህን መልእክት ላስተላልፍ ብዬ ነው። የሰማችሁኝ ሁሉ በጣም ነው ማመሰግነው። እንግዲህ የተለያየ ነገር ይጻፋል፣ አይምሯችሁን እንድትጠብቁ ነው። አይምሯችሁን ጠብቁ። እኔ አይደለሁም ጽፎ የምናገረውም ነገር ተዋሕዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ